በሞስኮ በሚገኘው ታሪካዊው ቀዩ አደባባይ ሩሲያ 80ኛ ዓመት የድል በዓሏን አክብራለች። ሩሲያ የዓለም ልዕለ ኃያል ሀገር መሆኗን ያስመሰከረችበት ነው በተባለው በዚህ ክብረ በዓል ላይ የ28 ሀገራት መሪዎች ታድመዋል። ኃያሉን የባልቲክ ባህር ኃይልን ጨምሮ የሀገሪቷ የሰራዊት ባለአትዮኖች ወታደራዊ ሰልፍን አከናውነዋል። የቪየትናም ህዝባዊ ጦር፣ የላኦስ ህዝባዊ ጦርና የቻይናው ካፒታል ጋሪሰን ባታሊዮንን ጨምሮ የበርካታ ሀገራት ጦር ሰራዊቶችም ትዕይንትን አቅርበዋል። ፑቲን ከአባቶቻችን የወረስነውን ኃያልነታችንንና አሸናፊነታችንን ወደፊትም አስጠብቀን እንቀጥላለን ብለዋል። በርካታ የምዕራባውያኑ ሚዲያዎችም በእርግጥም ሩሲያ ጠንካራ ጦር ሰራዊት ያላት ኃያል ሀገር መሆኗን አስመስክራለች ብለዋል። Праздником, с днем Великой Победы! Ура! ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትላንት በድምቀት ስለተከናወነው የሩሲያ የድል በዓልና በስነ ስርዓቱ ዙሪያ ስለነበሩ ነገሮች እናወጋችኋለን። ሩሲያ የምዕራባውያኑን ፕሮፓጋንዳ ድባቅ መታ ከተጠበቀው በላይ በበርካታ ወዳጆች ተከባ ከየትኛውም ሀገር በላይ የላቀ ጦር ሰራዊት እንዳላት አስመስክራ ጠላቶቿን ሳይቀር ባሳመነ መልኩ የድል በዓሏን በትላንትናው ዕለት በሞስኮ ከተማ በቀዩ አደባባይ አክብራለች። ቀዩ አደባባይ ከተከናወነው ክብረ በዓል በፊት በዋዜማው ዕለት በግዙፉ ክሬምሊን ቤተ መንግስት የራት ግብዣ የተከናወነ ሲሆን በዚህ ስነ ስርዓት ላይ የፌዴሪ ፕሬዝዳንት አቶ ታዬን ጨምሮ የበርካታ ሀገራት መሪዎች ታድመዋል። አቶ ታዬና ፑቲን ለአጭር ጊዜ በተገናኙበት ቅጽበት ላይም ፕሬዝዳንት ታዬ ፑቲንን ለግብዣቸው አመስግነው ይህን ድል ለማግኘት ስለከፈላችሁት ዋጋ እናመሰግናለን፣ እዚህ ተገኝተን ይህን በዓል በማክበራችንም ታላቅ ደስታ ይሰማናል ብለዋቸዋል። ፑቲንም እሳቸው ግብዣውን አክብረው ስለተገኙ ምስጋናቸውን አቅርበዋል። Thank you so much. Thank you for the visit. Thank you for the sacrifices made. Спасибо за жертвы, которые принес ваш народ. We are all grateful. Мы очень благодарны вам. And all the best to Appreciate it. በትላንትናው ዕለት ከረፋዱ ጀምሮ በሞስኮ ታሪካዊው ቀዩ አደባባይ ላይ መላው ዓለምን ያስደመመውና ሩሲያ ምን ያህል መጥቃ እንደሄደች የታየበት የድል በዓሏን በርካታ የዓለማችን መሪዎች በተገኙበት በታላቅ ስነ ስርዓት አከናውናለች። የጦር ሰራዊቶች ትርኢትን ባካተተው በዚህ ክብረ በዓል ላይ የቡርኪና ፋሶን ቆራጥ መሪ ኢብራሂም ትራኦሬ፣ የሀገራችንን መሪ አቶ ታዬ አንቀጸስላሴ፣ የቻይናው መሪ ዢ ጂንፒንግ፣ የኩባ ኮሚኒስት ፓርቲ አመራሩ ሚጉኤል ዲያዝ ካኔልና የፍልስጤሙ መሪ መሐመድ አባስን ጨምሮ የ28 ሀገራት መሪዎች ተገኝተዋል። የሰሜን ኮሪያ ጦር ሰራዊት ዋና አዛዦችም የዝግጅቱ ታዳሚ ነበሩ። ለሀገሮት ለጦር ሰራዊቶትና ለመላው ሩሲያውያን መልካም በዓልን እመኛለሁ በማለት ለፑቲን መልካም ምኞታቸውንም ገልጸዋል። General Major of 525th Unit. በነገራችን ላይ ሩሲያና ሰሜን ኮሪያ የረጅም ዓመታት ጠንካራ ወዳጆች ሲሆኑ የትላንቱን የሩሲያ 80ኛ ዓመት የድል በዓልን ተንተርሶም ሩሲያ ለጠንካራው የሰሜን ኮሪያ ጦር ሰራዊት የዘላለም መታሰቢያ ይሆን ዘንድ በሩሲያዋ ኩርሲት ግዛት አደባባይ እንደሚሰየምላቸውና የሰሜን ኮሪያ ጦር ሰራዊትን ታላቅነት የሚመጥን ግዙፍ ሐውልት እንደሚቆምላቸው ፑቲን ገልጸዋል። በዚህ ክብረ በዓል ከኢብራሂም ትራኦሬ ጋር አብረው የተገኙት
የቡርኪና ፋሶ የጦር አመራሮችም የበዓሉ ታዳሚዎች ነበሩ። ስለ ዝግጅቱ የተጠየቁት የቡርኪና ፋሶ የመከላከያ ሚኒስቴር ጀነራል ሰለስቲን ሳምፓወሬ ይህን ክብረ በዓል ከወዳጃችን ሩሲያ ጎን ሆነን በማክበራችን ታላቅ ደስታ ተሰምቶናል። ይህ ድል ሩሲያ በ1945 ናዚ ላይ የተቀናጀችው ትልቅ ድል ነው በማለት ምላሻቸውን ሰጥተዋል። avec nos amis de la Fédération de Russie, la victoire sur le nazisme. በትላንቱ የድል ክብረ በዓል ላይ በሩሲያው ሜጀር ጀነራል ቲሞፊ ማኪያን የሚመራው የጦር ሰራዊት ማርሽ ቡድን ሙሉ ስነ ስርዓቱን በዜማ ያጀበ ሲሆን የ154ኛ ፔኦብራብስኪ ኮማንዶ ቡድን፣ የ154ኛ ባታሊዮን፣ የሱቮሮቭ ሚሊተሪ ቡድን፣ የናኪሞኖቭ ሚሊተሪ ጋርድ፣ የክኖስዳት ባህር ጦረኞች ቡድን፣ የጋግሪን አየር ኃይል አካዳሚ ጦር፣ የባልቲክ ባህር ኃይል ጦርና የቡዲኖይ ምድር ጦር የጦር ትዕይንታቸውን ካቀረቡ የሩሲያ ሰራዊቶች መሃል የተካተቱት ነበሩ። ከሩሲያ የጦር ሰራዊት ቡድኖች በተጨማሪ የአዘርባይጃን ኮማንዶ ብርጌድ፣ የቤላሩስ 5ኛ ብርጌድ ጦር፣ የቪየትናም ህዝቦች ጦር ሰራዊት፣ የግብጽ ጦር ሰራዊት፣ የቻይናው ካፒታል ጋሪሰን ባታሊዮን ጦር፣ የላኦስ ህዝቦች ጦር ሰራዊት እንዲሁም የሞንጎሊያ ድብልቅ ጦር ሰራዊት የጦር ትዕይንታቸውን በቀዩ አደባባይ ላይ ካቀረቡ መሃል ተጠቃሾች ናቸው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በስነ ስርዓቱ ላይ ልብ የሚያሞቅ ንግግርን ያቀረቡት ቭላዲሚር ፑቲን ሩሲያ ሁሌም ጸባጫሪዎችንና ሁከት የሚቀሰቅሱ መንግስታትን አጥብቃ መመከቷንና በመላው ዓለም ፍትሃዊነትን ማስፈኗን አጠናክራ ትቀጥላለች ብለዋል። Отечественной войне. Сегодня всех нас объединяют чувства радости и скорби, гордости и благодарности. የትኛውም ጸባጫሪና ተንኳሻለን የሚመከት ጠንካራ ክንዳለን። እኛ ዘውትር ከፍታይነትና ከእውነት ጎንን የምንቆመው ከነገስታቱ ዘመን ጀምሮ እስከ ዛሬ አብሮን ያለው ኃያልነታችን ወደፊትም አብሮን ይቀጥላል። አያቶቻችንና አባቶቻችን ያወረሱንን የአሸናፊነትና የኃያልነት ደረጃችን ወደፊትም አስጠብቀን በማዝለቅ ለቀጣዩ ትውልድ እናስረክባለን። ፑቲን አክለው አያቶቻችንና አባቶቻችን ቤዛ ሆነው ያቆዩልንን ታላቋን ሀገራችንና መንግስታትን ታግለው ያጸኑልንን ፍትህ አስከባሪነታችንን እኛም አስጠብቀን በማስቀጠል ለቀጣዩ ትውልድ እናስረክባለን ብለዋል። Поздравляю вас с 80-летием победы в Великой Отечественной войне. በየትኛውም ሀገራዊ ጉዳይ ሆነ በወዳጆቻችን ሀገራት ላይ የሚቃጣን ጥቃት አደብ ሳናሲዝ አርፈን አንቀመጥም። እኛው ግንናችን ከፍትህና ከሰላም እንደዚሁም ከእኩልነት ጋር ነው። ሰላምን አስቀድመን ሀገራችንን ኃያል ማድረግ እንቀጥላለን። ወዳጅ ሀገራችንን በተሻለ መጠን ጠንካራ እናደርጋለን። በየትኛውም ቅድመ ሁኔታ ሀገራችንን አስከብረንና ኃያልነቱን አስጠብቀንም እንዘልቃለን። ይህ የትላንቱ የሩሲያ የድል በዓል ሩሲያ በእርግጥም የዓለም ኃያሏና ጠንካራዋ ሀገር መሆኗን በሚገባ ያስመሰከረ ነው በማለት የዓለም ታላላቅ ሚዲያዎች ዘግበዋል። ምዕራባውያኑ በማያባራው ፕሮፓጋንዳቸው ሩሲያን ከዓለም የተነጠለችና በሁሉም ዘንድ የምትጠላ ሀገር ለማድረግ ያልፈነቀሉት ድንጋይ አልነበረም። ነገር ግን በትላንቱ ክብረ በዓል ላይ ሩሲያ ይህን የፕሮፓጋንዳ ወጥመድ በጣጥሳ በማለፍ በርካታ ወዳጅ ሀገር እንዳሏትና የዓለም ልዕለ ኃያል ሀገር መሆኗን ያስመሰከረችበት ነው በማለት አርቲቪ ዘግቧል። በእርግጥም ይህ የአርቲቪ ዘገባ ትክክል ነው። ስለ ትላንቱ ክብረ በዓል የተለያዩ ዘገባዎችን የሰሩት የምዕራባውያኑ ሚዲያዎች ሳይቀር ሩሲያን አሞካሽተው ለመግለጽ ተገደዋል።
የእንግሊዙ ዘሰን ጋዜጣ ሩሲያ ታላቅነቷን ያሳየችበትን ክብረ በዓል በደማቅ ሁኔታ አከበረች በማለት የዘገበ ሲሆን ስካይ ኒውስ በበኩሉ ፑቲን ጠንካራ ወዳጅ ሀገራት እንዳሏቸው በተግባር ያሳዩበት ነበር። በተለይ እነ ቪየትናም ህዝባዊ ጦር ሰራዊታቸውን መላካቸው ትርጉሙ ላቅ ያለ ነው ብሏል። It's been quite a good day for President Putin in Moscow at the Victory Day celebrations. Last year at those Victory Day celebrations, he had 9 other states represented there. This year, he's got 29 states represented. And so a number of people... The Washington Post የተሰኘው ተነባቢው የአሜሪካ ጋዜጣ ሩሲያ የላቀ ኮንፊደንሷን ያሳየችበትን 80ኛ ዓመት የድል በዓሏን አክብራለች በማለት የዘገበ ሲሆን አሶሺየትድ ፕሬስ በበኩሉ የሩሲያው ክብረ በዓል አግራሞትን የሚያጭርና ሀገሪቷ የላቀ አቅም እንዳላት ያሳየችበት ደማቅ ክብረ በዓል ነበር ሲል የትላንቱን የሩሲያ የድል ቀንን ዘግቧል። በክብረ በዓሉ መጨረሻ ላይ ቭላዲሚር ፑቲንን ጨምሮ የ28 ሀገራት መሪዎች ከ80 ዓመት በፊት አጥንታቸውን ከስክሰው ይህን ታላቅ ድል ያስመዘገቡ የሩሲያ ጦር ሰራዊት አባላት አስክሬን ያረፈበት ቦታ ተገኝተው ጉንጉን አበባ ያስቀመጡ ሲሆን ፑቲንና ትራኦሬን ጨምሮ በርካቶች የእንባ ዘለላዎችን በማፍሰስ ለጀግኖቹ ሰማዕታት ያላቸውን ክብር አሳይተዋል። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።